اللهم اجعلنا ممن قاده القرآن إلى الجنان ولا تجعلنا ممن أعرض عنه القرآن فزج في قفاه في النار يا واحد يا قهار. بسم الله الحمد لله والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، فسلام الله عليكم ورحمته وبركاته. هداية المستفيد في أحكام التجويد. فصل في أحكام النون الساكنة والتنوين. كذي بفيت باصالفنا تمهرتاش الله ስለ ኑን ሳኪናና ስለ ተንዊን ህግጋት በጥቂትም ቢሆን ለመዳሰስ ሞክረን ነበር። ኑን ሳኪና ወይም ተንዊን አራት ህግጋቶች አሏት ብለናል። ኢዝሃር፣ ኢድጋም፣ ኢቅላብና ኢኽፋ። ኢዝሃር ማለት ምን ማለት እንደሆነ በባለፈው ትምህርታችን ላይ ተመልክተናል። የዛሬው ርዕሳችን የሚሆነው ኢድጋም መጨፍለቅ የሚባለው ነው። ሱአል ጥያቄ ما حد الإدغام لغة واصطلاحا؟ ما حد الإدغام የኢድጋም ትርጉሙ ዴፊኒሽኑ ምንድነው? لغة በቋንቋ ደረጃና واصطلاحا እንደ ተጅዊድ ምሁራን አነጋገር። أما لغة በቋንቋ ደረጃ ካየነውማ ኢድጋም ማለት ተወስኮ ኢድኻሉ ሸይኢ ፊ ሸይኢ የሆነ ነገር በሆነ ነገር ላይ ማስገባት ነው። ኢድኻሉ ሸይኢ የሆነ ነገር ማስገባት ነው። ፊ ሸይኢ በሆነ ነገር፣ ይሄ ኢድጋም ይባላል። ቋንቋዊ ፍቹ ነው ይሄ። ወአማ እስጢላሐን እንደ ተጅዊድ ምሁራን ስምምነት ወይም እንደ ተጅዊድ ምሁራን አነጋገር ደግሞ ኢድጋም ማለት ተወሱ التقاء حرف ساكن ስኩን የሆነ ሐርፍ መገናኘት ነው ቢሙተሐሪኪን ሐረካ ካለው ፊደል ጋራ ከዛ ባንድ ላይ ይገናኙና حيث يصيران ይሆናሉ። ባንድ ላይ ሁለቱ ሐርፈን ሙሸደድ ሸዳ የገባበት ሐርፍ ይሆናሉ። يرتفع اللسان ምላስ ከፍ ይላል عنده እሱ ዘንድ የዛን ጊዜ ارتفاعة واحدة አንድ ጊዜ ከፍ ማለትን ከፍ ይላል። እንደ ተጅዊድ ምሁራኖች ስምምነት ኢድጋም ማለት التقاء حرف ساكن سكون የሆነ ሐርፍ መገናኘት ነው ቢሙተሐሪኪን ሐረካ ካለው ጋራ حيث يصيران ከዛ ባንድ ላይ ይሆናሉ። ሐርፈ ሙሸደድ ሸዳ ያለው ፊደል ይሆናሉ። ሚጠብቅ የሆነ ፊደል ይሆናሉ። يرتفع اللسان ምላስ ከፍ ይላል عنده በሱ ጊዜ ارتفاعة واحدة አንድ ጊዜ ከፍ ማለትን ከፍ ይላል። ለሁለት ፊደሎች ምላስ ከፍና ዝቅ የሚለው ሁለቴ ነበር። አሁን ግን ባንድ ላይ ስለሚጨፈለቁ ምላስ ከፍ የሚለው አንዴ ብቻ። ይሄ የተጅዊድ ምሁራኖች ያስቀመጡት የሆነ ትርጉሙ ነው ለኢድጋም። ሱአል ጥያቄ ከም حروف الإدغام የኢድጋም ፊደሎች ስንት ናቸው? وما هي እነማንስ ናቸው? ጂም ጀዋብ መልስ حروفه ستة የኢድጋም ፊደሎች 6 ናቸው። وهي እነሱም መጅሙዓቱን ተሰብስበው ባንድ ላይ ይገኛሉ። فقولك በንግግር ላይ يرملون በሚለው ንግግር ላይ ይገኛሉ። يرملون በሚለው ቃል ላይ 6 ፊደሎች አሉ። ያ ራ ሚም ላም ዋው ኑን። እነዚህ የኢድጋም ፊደሎች ናቸው። የኢድጋም ፊደሎች እነማን ናቸው ቢባል አንድ ሰው يرملون ብሎ ይመልሳል። ከዛ ምን ማለት ነው ሲባል ያ ራ ሚም ላም ዋው ኑን ብሎ ይመልሳል ማለት ነው። ባጭሩ ለመሸምደር ነው። እነዚህ የኢድጋም ፊደሎች ይባላሉ። ሱአል ጥያቄ ኢላ ከም ቂስሚን ወደ ስንት ክፍል ተንቀሲሙ هذه الحروف እነዚህ ፊደሎች ይከፈላሉ። ኢላ ከም ቂስሚን ወደ ስንት ክፍል ተንቀሲሙ ይከፈላሉ هذه الحروف እነዚህ ፊደላቶች። ጂም ጀዋብ መልስ ኢላ ቂስመይን ለሁለት ይከፈላሉ። ቢጉና በጉና ያሆናል ማለትም ካፍንጫ ድምጽ በማውጣት ካፍንጫ የመነካነክ ድምጽ በማውጣት ወይሰማ ናቂሷን ናቂስ ይባላል እያሉ ነው። ወቢገይሪ ጉና ያለ ጉና የሆነ ደግሞ አለ። ወይሰማ ካሚለን ኢድጋም ካሚል ይባላል። ግን በጉና የሆኑት ሁሉ ኢድጋም ናቂስ ናቸው ማለት አይደለም።
ኢድጋም ናቂስ የሚባሉት ያ እና ዋው ላይ ነው። ያ እና ዋው ላይ የሆነ ጉና የተወሰነ የፊደሏ የተወሰነ ተጽዕኖ ይኖራል። ጉናዋ ተቀራለች የኑኗ ማለት ነው። ስለዚህ ሙሉ በሙሉ ኢድጋም አናደርጋትም ከያ እና ከዋው ጋር። ከዛው ውጭ ካሉት ጋራ ግን ሙሉ በሙሉ ነው የምንጨፈልቃት ኑኑን ወይም ተንዊን ማለት ነው። እና ለሁለት ይከፈላል አሉ። በጉና ይሆናል አሉ ካፍንጫችን ድምጽ በማውጣት የምንጨፈልቃቸው አሉ። ወይሰማ ናቂስ ይባላል አሉ። ወበغير ጉና ይሆናል ወይሰማ ካሚል ይባላል አሉ። فالياء ياء والواو واو والميم ميم والنون بغنا እና ኑን በጉና ናቸው አሉ። ኑን መጽሐፉ ላይ አልተጠቀሰችም። ይሄ የህትመት ስህተት ነው ተዘላ ነው እንጂ ኑንም አለች። ወይም ባጭሩ የንሙ ብለን እንይዛቸዋለን። ካፍንጫችን ድምጽ በማውጣት የምናነባቸው የኢድጋም ፊደሎች የንሙ ያ ኑን ሚም ዋው ወይም ዩሚኑ ብለን ያ ዋው ሚም ኑን ልንላቸው እንችላለን። እነሱ በጉና ናቸው። ወላሙ ላምና ወራ ግን ቢላ ጉና የላቸውም። ካፍንጫ ምንም ድምጽ ሳናወጣ ነው የምንጨፈልቃት ኑን። እሱም ኢድጋም ካሚል ነው። ሙሉ በሙሉ ነው የምንጨፈልቃት። ስለዚህ ቢጉና ይሆናል ካፍንጫችን ድምጽ በማውጣት ይሄ ናቂስ ይባላል አሉ። ናቂስ የማይባሉም አሉ ከዚህ ውስጥ ነው። አሁን እዚህ ገለጻ ላይ የተወሰነ ነገር አለ። በጉና ከሆኑት ውስጥ ራሱ ናቂስ ያልሆናሉ። ያ እና ዋው ላይ ብቻ ነው ናቂስ የሚሆነው በጉና ከሆኑት ውስጥ ራሱ ማለት ነው። وبغير غنة يሆናሉ ወይሰማ ካሚል ይባላል። ይሄ فالياء يا واو ميم نون በጉና ናቸው። ላም ራ ቢላ ጉና ናቸው። ما امثله ذلك የዚህ ምሳሌው ምንድነው? على الترتيب ቅደም ተከተሉን በጠበቀ መልኩ የርመሉን በሚለው ቅደም ተከተል ማለት ነው። مثال النون الساكنة የኑን الساكنة ምሳሌ وعند الياء ከያ ጋር ሲሆን أن يقول አሁን ኑን ስኩን ከማን በኋላ ከቀጥላ የመጣችው ከኑን ስኩን በኋላ ያ ናት አይደለ? ኢድጋም እናደርጋታለን። ካፍንጫችንን ድምጽ እናወጣለን። أن يقول እንላለን ማለት ነው። ኡርጊመት النون الساكنة السكون የሆነችው ኑን ተጨፍልቃለች ፊል ያ ውስጥ ባይሆን ናቂስ ናት። ኑን የተወሰነ የሆነ ነገር እንዳላት ትለያለች። ሙሉ በሙሉ አትጨፈለቅም። ወሚሳሉ ተንዊን የተንዊን ምሳሌ ደግሞ لقوم يؤمنون አይባልም። لقوم ብለን ኑን ተንዊኑን ግልጽ አድርገን አናወጣው። لقوم يؤمنون ኡርጊመ ተንዊኑ ተጨፍልቋል ፊል ያ ውስጥ ወይሽተረጥ መስፈርት ይደረጋል። أن يكون المدغم የሚጨፈለቀው ፊደል እና والمدغم فيه የሚጨፈለቅበት ፊደል من كلمتين ከሁለት ቃላት መሆን አለበት። ከማሙስለ ከላይ ምሳሌ እንደተደረገው አሁን أن يقول ስንል አን ለብቻ ናት፣ يقول ለብቻ ነው አይደለ? ከሁለት ቃል ነው። لقوم يؤمنون ስንልም لقوم ለብቻ ነው፣ يؤمنون ለብቻ ነው። ስለዚህ ወይሽተረጥ መስፈርት ይደረጋል። أن يكون المدغم የሚጨፈለቀው ፊደል ማን ኑን ወይም ተንዊኑ والمدغم فيه የሚጨፈለቅባቸው ያ እና ዋው ከላይ ማለት ያ ለምሳሌ ከላይ ባየነው ምሳሌ من كلمتين ከሁለት ቃል መሆን አለበት። ከማሙስለ ምሳሌ ከላይ እንዳሳለፍነው ማለት ነው። فإن كان من كلمة واحدة ከአንዲት ቃል ከሆኑ ግን يجب إظهاره ገጽ ማድረግ ግዴታ ነው። مثل ለምሳሌ ዱንያ አዱንያ ኑን በግልጽ መውጣት አለባት። ምንም እንኳን ከኑን ስኩን በኋላ ያ ብትመጣም አንድ ቃል ላይ ስለሆነ ይሄ ኢዝሃር ሙጥለቅ ይባላል። ቂንዋኑን ወቂንዋኑን ሲንዋኑን ስንል ሲንዋኑን ቀጥሎ የመጣችው ዋው ነበረች ግን እናወጣታለን፣ ግልጽ እናወጣታለች። ቡንያኑን ይሄ ግልጽ መውጣት አለበት። ቁርአን ላይ 4 ቃላቶች ናቸው። እነዚህ ላይ ኑን ግልጽ ትሆናለች። ምንም እንኳን ከሷ በኋላ የመጡት ፊደሎች የኢድጋም ፊደሎች ቢሆኑም እንኳን ከአንድ ቃል ላይ ስለሆነ ይሄ የተደረገው ለምንድነው? ኸውፈን ተፈርቶ ነው። ሚነል ኢልቲባስ ይመሳሰላል ተብሎ ቢልሙዳዓፊ በሙዳዓፉ አሁን ኢድጋም ብናደርገው ቦያኑን ሲዋኑን ቂዋኑን ዱያን ይሄ ደግሞ ሙዳዓፍ ሸዳ ከሆኑ ከሌሎች ቃላቶች ጋር ይመሳሰላል፣ የትርጉም ለውጥ ያመጣብናል ተብሎ ነው። ለዛ ስለተፈራ ነው ከአንድ ቃል ላይ ሲሆን ግልጽ መውጣት አለበት የተባለው። ወሚሳሉ ኑኒ የኑን ምሳሌ ደግሞ ፊልሚ ሚም ጋር ስትሆን አሁን ሚም ጋር ስትሆን ጉና ያስፈልጋል። ካፍንጫችን ድምጽ ማውጣት አለብን። ሙሉ በሙሉ ትጨፈለቃለች። ኢድጋም ካሚል ነው።
ሚን መልጀኢን አሁን ሚን መልጀኢን አይባልም። ሚን መልጀኢን አይባልም። ብዙ ሰው ሲቀራ ሚን መልጀኢን ካፍንጫው ድምጽ አያወጣም። የግዴታ ካፍንጫ ድምጽ መውጣት አለበት። ሚን መልጀኢን ወተንዊን የተንዊን ላይ ደግሞ ምሳሌ ሁደን ሚን ረቢሂም ሁደን ሚን ረቢሂም ካፍንጫ ስንጨፈልቃት ተንዊኗን ሚሟጋ ስንጨፈልቃት ካፍንጫ ድምጽ ሊወጣ ይገባል። ወሚሳሉ ኑን የኑን ምሳሌ ደግሞ ፊል ዋው ጋር ሲሆን ሚን ወራኢሂም ሚን ወራኢሂም ሚን ወራኢሂም ብለን ኑኗን ከዋው ጋር እንጨፈልቃታለን። ከዛ ግን ኢርጋም ናቂስ ነው። ይሄ ሙሉ በሙሉ ብንጨፈልቃትም ተንዊን ጉናው የተወሰነ ስለሚቀር የኑኗ ተጽዕኖ የተወሰናል። ኢርጋም ናቂስ ናት ይች። ወተንዊን የተንዊን ምሳሌ ደግሞ ሁደን ወረሕማ ሁደን ወረሕማ እንላለን። ወሚሳሉ ኑን ፊ ኑን ኑን በኑን ላይ ደግሞ ምሳሌው ኢነቁሉ 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 እንላለን። ካፍንጫችን ድምጽ የግድ ማውጣት አለበት። ኢነቁሉ አይባልም። ካፍንጫ ድምጽ ካልወጣ ጉና የለም ማለት ነው። ኢነቁሉ ይላል ብዙ ሰው ማለት ነው። ኢነቁሉ ሳይሆን ኢነቁሉ። ወተንዊን የተንዊን ምሳሌ ደግሞ ሒጠቱን ነግፊር ሒጠቱን ነግፊር እንላለን። ሒጠቱን ነግፊር ሒጠቱን ነግፊር ሒጠቱን ነግፊር ብለን ያለ ተንዊን መሆን ያለ ጉና መሆን የለበትም። ተንዊን አለች ከዛ ኑን ናት የመጣችው የጉና ናት። ስለዚህ ጉናውን በትክክል ማውጣት አለብን። ሒጠቱን ነግፊር እንላለን። وهذا ይሄ ሁሉም ኢርጋሙን ቢጉና በጉና ነው ካፍንጫችን ድምጽ በማውጣት ነው። ወሚሳሉ ቢላ ጉና ያለ ጉና ደግሞ ምሳሌ ወሆሱ ኢርጋሙ ኑን ኑን መጨፍለቅ ነው። አሳኪነት ሲኩን የሆነችውን አው የተንዊን ፊላም ይወራ ኢላምና ራ ላይ መጨፍለቅ ነው። ፈሚሳሉ ኑን የኑን ምሳሌ ፊላም ላም ላይ ዩበይለና ዩበይለና ኑኑን አሁን ሙሉ በሙሉ ከላም ጋር ጨፍልቂያታለሁ። ከዛ ደግሞ ካፍንጫ ምንም አይነት ድምጽ አይወጣም። ዩበይለና ዩበይን ለና አይባልም። ዩበይለና ወተንዊን የተንዊን ምሳሌ ደግሞ ሁደን ሊልሙተቂን ሁደን ሊልሙተቂን ሁደን ሊልሙተቂን አይባልም። የግዴታ ተንዊኑ ከላም ጋር መጨፍለቅ አለበት። ወሚሳሉ ኑኒ ፊራ የኑን ምሳሌ ወራ ጋር ደግሞ ሚን ረቢሂም ሚን ረቢሂም ሚን ረቢሂም ሚን ረቢሂም አይባልም። የግድ መጨፍለቅ አለበት። የተንዊን ምሳሌ ደግሞ ገፉሩር ረሂም ገፉሩር ረሂም አሁን ገፉሩር ረሂም ገፉሩን ረሂም ሳይሆን ገፉሩር ረሂም እንላለን። ተንዊኑ ሙሉ በሙሉ ከዛኛው ጋር ጨፈለቅን። ቁርአን ላይ ምልክቱ ምንድነው? ኑን ሳኪና ከሆነች ሐረካ አያደርጉባትም። ከዛ ቀጥሎ የሚመጣው ሸዳ ነው። ያ ከሆነ ኢርጋም ካሚል ሙሉ በሙሉ እንጨፈልቀዋለን። ኢርጋም ካሚል ይባላል። ኑን ስኩን ሆና ቁርአን ላይ ምልክቱ ማለት ነው። ስኩን ናት። ሐረካ ግን የስኩን ምልክት አይቀመጥባትም። ከዛ ቀጥሎ ያለው ፊደል ሸዳ ሆኖ ከመጣ ኢርጋም ካሚል ነው። ሙሉ በሙሉ መጨፍለቅ አለባት ማለት ነው። ገፉሩር ረሂም ከተንዊን በኋላም እንደዚሁ ሚን ረቢሂም ስንል ኑን ስኩን ናት። ራ ሸዳ ነው። ሁደን ሊልሙተቂን ስንል ላም ሸዳ ነች። ዩበይለና ስንልም ላም ሸዳ ነች። ሒጠቱን ነግፊር ስንልም ከተንዊን በኋላ ኑኑ ሸዳ ነው። ስለዚህ ቁርአን ላይ ያለው ምልክት ኑን ወይም ተንዊን ስኩን ሆኖ ይቀመጡና ሐረካ ሳይደረግባት ኑን ሳኪና ከሆነች ሐረካ አይደረግባትም። ከዛ ቀጥሎ የሚመጣው ሸዳ ሆኖ ይቀመጣል ማለት ነው። ይሄ የኢርጋም ህግጋትን በተመለከተ የተቀመጠ ነው ማለት ነው።